በሲኦል ያሉ ነፍሳት ከእግዚአብሔር የሚመኙት ትንሽ ደቂቃን በምድር እንዲያኖራቸው ነው። ትንሽ ደቂቃ ኢን ሚሊየንስ የሚቆጠሩ በጣም ብዙ ነፍሳት አሁን በሲኦል የሚገኙ ነፍሳት እግዚአብሔር እንዲሰጣቸው የሚፈልጉት ወደ መንግስተ ሰማያት እንዲያስገባቸው አይደለም። በነገራችን በምድር ቢያንስ ለትንሽ ደቂቃ መቆየት ያችን አሁን እኔና እናንተ አልጋችን ላይ ተኝተን ወይ ስራ እየሰራን ወይ የሆነ ስክሮል እያደረግን ወይ ይሄን ተኝተን ይሄን ቪዲዮ እየሰማን ያለንበትን እያባከን ያለነው ትንሽ ደቂቃ በብዙ የሚቆጠሩ በሲኦል ያሉ ነፍሳት የሚፈልጉት ንስሐ ለመግባት ነው። ታምናላችሁ? ንስሐ ለመግባት ምክንያቱም ሞት ቅርብ ነው። ይሄ እንደሆነ አላውቅም ነበር ነው የሚሉት። እንደውም በሲኦል ያለው እሳት ከሚቃጠለው ፊዚካል እሳት በላይ ይላሉ አባቶች የጸጸት የቁጭት እሳቱ ይበልጣል። ምክንያቱም አንድ ሰው ይጸጸታል፣ ይቆጫል። የሆነ ነገር ልናገኝ ስንል ባለማግኘታችን ያንን እድል ያንን ሁኔታ ባለመጠቀማችን ለብዙ ጊዜ ልንቆጭ እንችላለን። ግን አመት ሙሉ አንቆጭም፣ አመት ሙሉ አንጸጸትም። ስለዚህ ከሆነ ጊዜ በኋላ ያ ጸጸት ይጠፋል። በሲኦል ያለችው የጸጸት እሳት ግን ለዘላለም እያቃጠላችን ትኖራለች። በፊታችን መንግስተ ሰማያትን እያየን ብሩህን ህይወት እያየን ትንሽ እኮ ያንን መምህር በሰማ ያቺን ቤተክርስቲያን በሰማ በምድር ያለው ወጣትነቴን ለእግዚአብሔር አሳልፌ ብሰጥ ኖሮ ምናልባት እዚህ እሳት ውስጥ አልቆይም ነበር የሚለው ጸጸት ለዘላለም እያቃጠል ይኖራል። መቼም ይህንን ህይወት ለዘላለም መኖር የሚፈልግ ሰው የለም። ስለዚህ ዓለም ጠፊ ናት። አሁን የምታስቡት ለማግኘት በጣም እንሯሯጥለት ዝና ይጠፋል። እግዚአብሔር ፊት ምንም ስም የለውም። ይሄ ሁሉ ሰዎችን አስቀይመን ወንጀል ሰርተን ኃጢአት ሰርተን ከእግዚአብሔር ርቀን የሥራ ጉዳይ ነው የእንጀራ ጉዳይ ነው ብለን ቤተክርስቲያን እግዚአብሔርን አስቀይመን ያገኘነው ሀብት ተከትሎን እግዚአብሔር ጋር ሄዱ። ለብዙ ጊዜ እግዚአብሔርን የተውንለት ትምህርት ዲግሪያችን ማስተርሳችን መንግስተ ሰማያት ያስገባል። ስለዚህ ይሄ ህይወት እዚህ ህይወት ላይ በጣም ማተር የሚያደርገው በዚህ ምድር ላይ ኖር ነው የነሳና የስጋው ደም ነው። ዓለም ትጠፋለች። ምናልባት ነገ፣ ምናልባት ከነገ ወዲያ፣ ምናልባት ደግሞ አሁን። ለዛ ነው ቅዱስ ጳውሎስ የመዳን ቀን ዛሬ ነው ከዛሬም አሁን ነው ያለው። ስለዚህ ዓለም ጠፊ እንደሆነች አስበን ከዚህ ህመም ከዚህ ጠባሳ ተላቀን ልንኖር ግድ ይላል።